ሰላም ሰላም ውድ ቤተሰቦቼ ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እኔ ያለሁ እግዚአብሔር ይመስገን በጣም ሰላም ነኝ። እንግዲህ አሁን እያያችሁት ነው አይደለ? ይሄ እንግዲህ ዱባይ ነው ወይስ ገጠር ነው? የት ነው? እዩት እስኪ ይህንን ከተማ ላሳያችሁ። እዚህ ጋር ቤት አለ ማየት ትችላላችሁ። እና አሁን እኔ ጓደኛዬ ጋር እየሄድኩ ነው እና ውድ ቤተሰቦቼ የማዳም ቅመሞች እኔ እንግዲህ ዱባይ ነው ያለሁ ብዬ ነው ለፋሚሊ ለቤተሰብ ማወራው፣ ግን ዱባይ አይለሁም መሰለኝ። የት እንዳለሁ ራሱን የማላቀውም። እንግዲህ ማየት ነው። ተራራ አለ፣ አፈር፣ ድንጋይ ምናምን ነው ያለው እና እዚህ እና ወደ ጓደኛዬ ቤት እየሄድኩ ነው። ሙቀት እንዳይመስላችሁ፣ ግን ጧት ነው የሚገርማችሁ። ግን ደግሞ በጣም ሙቀት ነው። ጥላ ይዤ ምናምን ነው የሚሄደው እና ይሄ ቦታ ማለት ነው ፎጅራ ይባላል። ፎጅራ ሙሐመድ ብን ዛይል ሲቲ ይባላል እና እዩት እስኪ ተራራው በቃ በጣም ነው እንትን የሚለው ማለት በጣም ማለት ነው። እኔ ቤተሰቦች ዱባይ ናት ከተማ ውስጥ ናት እያሉ ነው የሚሉት። አሁን ይህንን ቀርጬ ብልክላቸው ማለት ነው እቺማ አውቃ ነው አልሄደችም፣ እዚህ ናት አልሄደችም፣ አውቃ ነው እያሾፈችን ነው የሚሉኝ። የእውነት ማለት ነው። ይህንን አሁን እንደዚህ ብልክላቸው ማለት ነው እና ያው ማን ይሙት እንዲሁ ዱባይ ነው። አሁን ይሄ ዱባይ ነው። ፎጅራ ያላችሁ የታላችሁ አቤት በሉኝ እያለ ከለኩ ነው የምሄደው እና ውሃ ጠምቶኛል፣ ውሃ አቃብሉኝ እላችኋለሁ። እና እኔ ወደ ጓደኛዬ ቤት እየሄድኩ ነው፣ እቃ ላደርስ እየሄድኩ ነው። ጓደኛዬ ከልጇ ከኔ ሴትዮ ልጅ ቤት ነው ያለችው እና በእግሬ ነው የምሄደው ጥላ ይዤ ምናምን እና ጓደኛዬ ደግሞ በጣም ምርጥ ጓደኛ ናት ያለችኝ። ሲከፋኝም ስደሰትም ምንም ሲሆን ማለት ነው እሷ ጋር ሄዳለሁ። በማንኛውም ሰዓት መሄድ እችላለሁ፣ ችግር የለም። እኔ ጋር እወጣለሁ እና ሱቅም ስንሄድ አብረን ነው የምንሄደው ምናምን እና አሁን እሷ ጋር እየሄድኩ ነው። አሁን እንኳን እቃ ድርሽ ተብዬ ነው፣ ግን በቃ ብርም ከፈለኩኝ ከቸገረኝ የሆነ ነገር ስፈልግ በቃ የሆነ ነገር ማለት ከፍቶኝም ከሆነ ለሷ ነው የምነግራት፣ ደስተኛ ከሆንኩም ለሷ ነው የምነግራት። እና እንደኔ አይነት ጓደኛ ይስጣችሁ። ሌሎችም አሉ፣ ሌሎች ከሌሎች ልጆች ቤት የሚሰሩ ማበሻ አሉ። እነሱ ጋር አርብ ነው የምገናኝ ብዙ ጊዜ። ከዚች ጋር ግን እንገናኛለን ማለት እዩት እስኪ አሁን ምን ይመስላል ይሄ ሁሉ ቆሻሻ እያችሁት? የቆሻሻ መንገዱ ምናምን በጣም ነው የሚያስጠላው የእውነት ማለት ነው። በቃ የሆነ እና ጥሩ ጓደኛ ያላችሁ እንደዚህ ወይ ጎረቤት ወይ ደግሞ በስልክም ይሁን ምናምን ተደጋገፉ፣ ተረዳዱ። የምሬን ነው። እርስ በርስ ተረዳድታችሁ ቆብዬ ገባችሁ ቦታ ከሆነ ቦታ መግዛት፣ ቤትም ከሆነ ቤት መግዛት ይልመድባችሁ። የምሬን ማለት እኛ ጋር እንደዛ ነው እየተጋገዝን የምናረገው እና አሪፍ ጓደኛ የችግር ጊዜ ሲከፋችሁ አብሮ የሚከፋው፣ ስታለቅሱ አብሮ የሚያለቅስ፣ ስትደሰቱ አብሮ የሚደሰት ጓደኛ ማለት እንደዚህ ነው እና የኔ ጓደኛ እንደዛ ናት። የምሬን ማለት ነው። እና እኔ አሁን በቃ ሙቀት አይደለም ብታይ ውሃ ነው የሚዘንበኝ። የምሬን ማለት ነው። በጣም ነው የሚሞቀው። ግን እኮ ጠዋት ነው ገና 3 ማለት በዚህ ሀገር 9 ሰዓት ነው። ግን ሙቀት እንዳይመስላችሁ አልኳችሁ። እዩት እስኪ ምን እንደሚመስል እና እኔ አሁን እየሄድኩ ነው፣ መንገዴን እየሄድኩ ነው ጥላዬን ይዤ እና ፎጅራዎች የት ናችሁ? በኮመንት ጻፉልኝ። ጎረቤት ምናምን ራሱ እኔ አይቼ አላቅም። የእውነት ቆሻሻ የሚጥል አይቼ አላቅም።
ምናልባት ሰዎቹ እየጣሉላችሁ ሊሆን ይችላል፣ አላቅም። አንዳንድ ሰዎች ከውጭ እንኳን እንዲወጡ ከግቢ እንዲወጡ የማይፈልጉ ሰዎች አሉና እኔ ጋር ደግሞ ችግር የለም። እዚህ ራሱ ከጓደኛዬ ጋር በፈለገኝ ሰዓት ስራ ከጨረስኩ በኋላ መምጣት እችላለሁ፣ አልከለከልም። እና እኔ ፎጅራ ምን እንደሚመስል ማለት በፊት እኔ አውዳቢ ስለነበርኩኝ ይሄንን ሳየው ማለት ነው የምሬን ምንድን ነው ይሄ ኢትዮጵያ ነው ያለሁት ወይስ ዱባይ ነው የእውነት ዱባይ ነው ያለሁት እያልኩ ነው የምለው። እና እኔ አሁን አገሬን ረስቸዋለሁ ማለት ነው ውዶችዬ። ምክንያቱም ይሄን እያየው እንዴት አድርጌ አገሬን ላስብ፣ እዩት እስኪ አገሬ እንዴት አድርጌ ላስብ፣ ይሄ ሁሉ ምናምን እያየሁኝ እንዴት አድርጌ አገሬን ላስብ፣ አያችሁት? እና ኢትዮጵያ አሁን ረስቸዋለሁ፣ መሄድም እንትን አልልም ማለት ይሄን እያየው በቃ ሀገር ያለው ነው የሚመስለኝ። ሌላ ሀገር እዚህ እንትን ምንድነው ዱባይ ያለው አይመስለኝም። ምክንያቱም ጥሩ ነገር አላይም አይደለም እንትን ጥሩ መኪና እንኳን አይቻላቅም፣ መኪና ማለት ነው መኪና እንኳን አይቻላቅም። እና ጓደኞቼ እዩት እስኪ ምን እንደሚመስል ማርያምን፣ በጣም ነው በቃ እንትን የሚለው እንትን በቃ የሆነ መኪና እንኳን አሪፍ መኪና አይቻላቅም፣ የምሬን ማለት ነውና ውዶችዬ ያው አሁን ፎጅራ በትንሹ ይሄን ይመስላል። ያው እኛ ሰፈር አካባቢ ነው ይሄ እንግዲህ የኛ ሰፈር ነው ይሄ እንደዚህ የሚመስለው። ሌሎች ደግሞ ወደዛ ደግሞ ወደ ሱቁ ምናምን ስንሄድ ደግሞ በቃ ያው ትንንሽ ነገር ከተማ ቢሆንም ትንንሽ ነገር አለ የሚታይ ነገር። ይሄ ግን እኔ ያለሁበት ሰፈር ነው። እና ውዶችዬ አሁን እየደረስኩ ስለሆነ ቻው፣ መልካም ቀን ይሁንላችሁ። እወዳችኋለሁ እላችኋለሁ። ፎጅራ ይሄን ይመስላል።